ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የፍሬሽማን ፊዚክስ ሚድ ኤግዛም ጥያቄዎችን በፓርት 2 እንመለከታለን። ከዚህ በፊት በፓርት 1 የአርባ ምንጭ ዩኒቨርሲቲ ሚድ ኤግዛም ጥያቄዎችን መስራት ጀምረን ነበረ። የተወሰኑ ጥያቄዎችን ምርጫ እስከ 8 ድረስ ለዚህም ትሩ ፎልስ ጥያቄዎችን ሰርተን ነበረ። በዚህ ፓርት ደግሞ ቀሪዎችን ከ8 ጀምሮ ያሉትን እና ብላንክ ሾርት አንሰር ጥያቄዎችን ወርክአውቶችን አብረን እንሰራለን ማለት ነው። ሶሪ ለድምጼ። Number 8, a car is traveling at a constant speed of 30 meters per second. If the car brakes with a constant acceleration of 5 meters per second square, how long does it take to stop, to come to a stop? A 3 seconds, B 6 seconds, C 15 seconds, D 13 seconds. car traveling እንግዲህ ኢኩዌሽኖችን የካይኔማቲክስ ኢኩዌሽኖችን ነው የምንጠቀመው። እሱን አራቱን ዋና ሜሞራይዝ ማድረግ ይቻላል። ያው 4 ወይ 5 አንደኛው ከአንደኛው ድራይቭ ስለሚሆን በእኛነት አራቱ የካይኔማቲክስ ኢኩዌሽኖችን ማስታወስ ይጠበቅባችሁ ኤኒ ፊዚክስ ኤግዛማችሁ ላይ ማለት ነው። ምንድነው ጊቨን መጀመሪያ ማውጣት ያለብን? ጊቨናችንን እናውጣለን። ምን ተሰጥቶናል? car traveling at constant speed, initial speedaችን ተሰጥቶናል 30 meter per second. the car brakes with constant acceleration አችን ብሬክ ነው የሚያደርገው ዲሰለሬሽን ማለት ነው። so 5 meter per second ይሆናል። how long does it take to come to stop ነው የሚለን። ስለዚህ የትኛዋን እንጠቀማለን? final velocity equals to initial velocity plus acceleration times u plus 80 million ማለት ወይም initial velocity u plus 80 ወይም v initial plus 80 million። ምክንያቱም ምን ተሰጥቶና initial velocity ያለን acceleration ወይም deceleration አለን ታይም ነው የተጠየቅነው ማለት ነው። ፋይናል ቬሎሲቲያችን ደግሞ እንትን ስለሆነ 0 ነው የሚሆነው። come to stop ስለሆነ 0 ነው የሚሆነው። ስለዚህ እሱን እንጠቀማለን። 0 equals to አክሰለሬሽናችን ዲስለሬት ነው እያደረገ ያለው ኔጌቲቭ ነው የምንጠቀመው ማለት ነው። ኢኒሻል ቬሎሲቲያችን 30 ነው። 30 ፕላስ ማይነስ 80 ይሆናል። ምክንያቱም አክሰለሬሽናችን ማይነስ 5 ስንት ነው? yes 5 times t ይሆናል። ስለዚህ ወደዚህ ስናመጣው 5t is equals to 30 ይሆናል። ሲምፕሊ በ5 ስናካፍል t is equals to 6 b ይሆናል ማለት ነው። consider the figure, compare the speed of a block leaving the track to the speed with when it strikes the ground. ይሄን ፊገር በመመልከት ዘጠነኛ ጥያቄ እዚህ ያለው ፊገርን እየተመለከታችሁ ሊቭ እንትን በሚያልፍበት ጊዜ ትራኩ leaving the track እና strike the ground ታች ሲወርድ ያለውን ዲፈረንስ እዚህ ጋርና እዚህ ጋር ያለውን ዲፈረንስ ነው እየጠየቀን ያለው። ምንድነው መልሳችን? ምንግዲም ትራኩ ከ0.5 አለ ከታች ጀነራሊ የትራክ በሚለቀቅ ወደ ታች በሚወርድበት ጊዜና መሬትን በሚመታ ጊዜ ያለው ንጽጽር ስንመለከት የፖቴንሻል እና የካይኔቲክ ኤነርጂ ንጽጽር ነው የሚሆነው። እነዚህ ወሳኝ ይሆናሉ በዚህ ይሄን ጥያቄ ለመመለስ። ፖቴንሻል ኤነርጂዎች ወደ ታች ሲወርዱ ከፍታ ላይ ያሉ ካይኔቲክ ኤነርጂ እንትን አላቸው። ፖቴንሻል ኤነርጂያቸው ከፍተኛ ነው። ካይኔቲክ ኤነርጂ ደግሞ በእንቅስቃሴ ላይ ያሉ ከፍተኛ ይሆናል። ፊገር ላይ ዲጋ ስንመለከት የብሎኩ እንትንን ወደ ታች በሚለቀቅ ጊዜ 0.5 ሜትር ነው ያለው። እዚህ ጋር 0.5 ሜትር ነው ያለው ወደ ታች በሚወርድበት ከፍታ ላይ እያለ ማለት ነው። አሁንም ፖቴንሻል ኤነርጂ እንዳለ ነው። ምክንያቱም መሬት አልወረደም፣ ፖቴንሻል ኤነርጂ አለ። መሬት ላይ በሚደርስ ጊዜ ግን ከ0.525 ሜትር ወደ ታች በሚወርድበት ጊዜ ግራቪቲ ስለሚጎትተው ያ የነበረው ፖቴንሻል ኤነርጂ ቶታሊ ወደ ካይኔቲክ ኤነርጂ በሚወርድበት ጊዜ ይቀየራል። በአጠቃላይ የትኛው ነው አሁን ጥያቄው ከተለቀቀ በኋላ ያለው
ፍጥነት እየጨመረ ስለሚሄድ መሬት ላይ የሚኖር ፍጥነት በአንጻራዊነት ላይ ካለው ከፍተኛ ይሆናል ማለት ነው። በሚለቀቅበት የነበረው ፍጥነት ከመሬቱ ፍጥነት ጋር ሲነጻጸር እዚህ ጋር ደግሞ ትንሽ የሆነ ጥያቄው ሲለቀቅ የነበረው ፍጥነት ሊቪንግ ላይ ያለው ፍጥነትና መሬት ላይ ግራውንዱን ስትራይክ በሚያደርግበት ጊዜ ያለውን ንጽጽር ነው ጥያቄው። ስለዚህ ያንሳል የሚለው ሲ ላይ ያለው ትክክለኛ መልስ ይሆናል። ምንጊዜም አንድ ነገር ወደ ታች እንትን በሚል ጊዜ ወደ ሳይ በሚወርድ ጊዜ ፍጥነቱ ይጨምራል። ትራኩን እየለቀቀ ጊዜ መሬት እየደረሰ እንትን ባለ ቁጥር ካይነቲክ ኤነርጂ በፍጥነት እየጨመረ ነው የሚሄደው። ስለዚህ ማነስ አለበት ስሞለር። ሁለቱን ኮምፔር ስናደርገው የትኛው ነው መልስ የሚሆነው? ስሞለር የሚለው ታች ያለው ይበልጣል ከላይ ያለው። ከላይ ካለው ስናነጻጽር ደግሞ የላኛው ያንሳል ከታችኛው ፍጥነት። ሲ ትክክለኛ መልስ ይሆናል። A 2 kilogram ball moving at 5 meters per second to the right collides with 1 kilogram ball at rest. After collision they stick together. What is the velocity after the collision? ከኮሊዥን በኋላ ያለው ቬሎሲቲ ነው የሚጠይቀው። 2.5 meter per second to the right, 2.5 meter per second to the left, 7.5 meter right, 10 meter per second to the right ይለናል። የትኛው ነው መልስ የሚሆነው? ካልኩሌት ስናደርግ መጀመሪያ ላይ ሞመንተማችንን ኢኒሻል ሞመንተማችን እንትን ሞመንተም ሁለቱም ይሄ ፐርፌክትሊ ኢንላስቲክ ኢሉዥን ነው። ሞመንተማችን ኮንሰርቭ ሲሆን m1 v1 plus m2 v2 equals to m1 plus m2 v2 አይደል? ከቪ ጋር እኩል ይሆናል እንላለን። ቶታል ማሳችን ደግሞ ስንት ነው የተሰጠን? አንደኛው 1.2 ቶታሉን ስንደምር 3 ኪሎ ግራም ማለት ነው። ቬሎሲቲያችን ስንፈልግ ምንጊዜም ሞመንተማችን ቬሎሲቲ ታይምስ ማስ ታይምስ ቬሎሲቲ ነው። ስለዚህ ማስ ታይምስ ቬሎሲቲ ሞመንተማችን ቬሎሲቲውን ነው የተጠየቅነው። ቬሎሲቲያችን የሞመንተማችን ስንት ነው? ሞመንተም ያገኘነው ካልኩሌት አላደረገንም። ስንት ነው? እዚህ ጋር ፎርሙላውን ብቻ ነው ያስቀመጥነው። ማሳችን አለ። ማሳችን 2 ኪሎ ግራም ነው። እሺ 2 ኪሎ ግራም 2 ታይምስ ቬሎሲቲያችን እኛው ቬሎሲቲ ስንት ይሆናል? ቬሎሲቲ 1 5 ነው። 5 ሜትር ፐር ሰከንድ ታይምስ 5 10 ይሆናል ማለት ነው። አንደኛው ደግሞ m2 ታይምስ v2 0 ስለሆነ 0 ይሆናል። ስለዚህ 10 ነው ማለት ነው። 10 ኦቨር ሞመንተማችን 10 ኦቨር ኪሎግራማችን ደግሞ ስንት ነው? ማሳችን 3 ነው። ስለዚህ ቬሎሲቲያችን ስንት ነው? 3.10 ለ3 ስናካፍል 3.3 ነው። እቺ ጥያቄ ትንሽ እንትን አለባት ሰራትም ምን ቢሆን ይሻል ነበረ? እንትን እነዛ 1 ኪሎ ግራም ከሚል 3 እዚህ ጋር አንደኛው 1 ኪሎ ግራም ይሄኛው ሁለቱም 1 ኪሎ ግራም ቢሆን yes 2.5 ይመጣ ነበር። approximately 2.5 ነው የሚቀርበው። ብዙ ጊዜ ፈተናዎች ላይ እንዲህ ቁጥር ያጋጥማል። ግን እናንተ ሞር የሚቀርበው 3.3 ነው ይመጣልን። ግን እቺኛው አሁን 1 ኪሎ ግራም ብትሆን ግን ይመጣ። ምክንያቱም እንስራ ውስጥ ድጋሚ 2 ታይምስ m1 ታይምስ ቬሎሲቲ 2 ታይምስ 5 ሲሆን ስንት ነው? 10 አይደለ? ቬሎሲቲያችን አሁንም 1 ታይምስ 0 ነው የሚሆነው። ኦሶ 1 ታይምስ 5 ነው የሚሆነው። 1 ታይምስ 5 አሁንም ያኛው ቬሎሲቲ ቱ 0 ስለሆነ 5 ደግሞ ኪሎግራማችን ስንት ነው? 3 ሳይሆን 1 + 1 ነው የምናደርገው። እዚያ ቀደም 1 + 2 ስላል 1 + 1 2 ነው የሚሆነው። ስለዚህ 5ን ለ2 ስናካፍል 2.5 ሜትር ኤ ነው የሚሆነው። 1 ነው መልሳችን ኤ ነው። አሁን 3.3 ቢሆን የሚቀርበው ሞር ኤ ስለሆነ to the right የሚለው ትክክለኛ መልስ ይሆናል። 11ኛ a ball of mass
0.150 kilogram is dropped from rest from a height of 1.25 meter. It rebounds from the floor to reach a height of 0.960 meter. What impulse was given to the ball by the floor? 1.76, 2.34, 1.39, 0.34. So impulse እንግዲህ ምንድነው? by definition changing momentum ነው አይደል? simply impulse j ምንድነው? changing momentum ነው ባጭሩ። changing momentum ስንል ያው ሞመንተሙ change የሚያደርገው በእንትኑ ኬዝ በቬሎሲቲ ምክንያት so mass times velocity ነው impulse። ስለዚህ change የሚያደርገው ማን ነው? ቬሎሲቲው ነው። እቺን ካልኩሌት እናደርጋለን ማለት ነው። ቬሎሲቲውን ቢፎር እና አፍተር ያለውን ፍሎሩን እንትን ከማለቱ በፊት ወደ ታች በሚወርድበት ጊዜ እና እንደገና አፕዋርድ በሚመለስበት ጊዜ አፍተር ሪባውንድ እና ቢፎር ሂቲንግ ፍሎር ያለውን ካልኩሌት እናደርጋለን በዚህ ፎርሙላ v equals to 2gh ፎርሙላ ማለት ቬሎሲቲያችን ግራቪቲ ያለ ይሄ ቬሎሲቲ equals to 2 times ግራቪቲያችን እንትን 10 መጠቀም እንችላለን 9.8 or 10 ካልኩሌተር ምናምን ካላችሁ 9.8 2 times 9.8 times 9.8 times ምን ተሰጥቶናል? ሄታችን ኤቻችን ስንት ነው የተሰጠን? ግራቪቲ 9.8 አለ ኤቻችን ደግሞ 1.25 አለ በሁለት ስናባዛ ስንት ይመጣል? 9.8 times 1. approximately ከሩት ስናወጣው ስንት ነው የሚሆነው? ወደ 4.95 ይሆናል ማለት ነው። ይሄን ሳብስቲቲዩት ስታደርጉ በዚህ ቦታ የተሰጠንን ግራቪቲ እና ሄትን ሳብስቲቲዩት ስታደርጉ አንደኛው ዳውንዋርድ ያለው ወይም ኔጌቲቭ ማለት ነው 4 ሌላኛው ደግሞ አፍተር ሪባውንድ ያለው አሁንም gh ነው። gh ከሪባውንድ በኋላ ያለው ሄት ስንት ነው? 0.960 እና 9.8 ነው። ይሄን ከ2 times 9.8 times 0.060 ስንት ነው የሚሆነው? ይሄን ከአስገብታችሁ ከሩት ስታወጡ ቶታሊ ወደ 4.34 ነው የሚሆነው 4.34። ስለዚህ እነሱን እናቀናነሳቸው ኔጌቲቭ ነች ዳውንዋርድ ስለሆነ ማለት ነው። ስለዚህ ይሄ ኔጌቲቭ አለ ይሄ ፖዚቲቭ አለ ሶ ከ4.34 ማይነስ ነው። ስለዚህ እንደምረዋለን ማለት ሲምፕሊ 4.95ን 4.34 ላይ ስንደምር ስንት ይሆናል? ቶታሊ ወደ 9.29 ይሆናል ማለት ነው። 9.29 ይሆናል ምናችን ቬሎሲቲያችን ቼንጂንግ እዚህ ጋር ቅድም ካልኩሌሽን እና ቼንጂንግ v ያልናት ማለት ማሱ እንደተጠበቀ ነው። ያው ቼንጅ የሚመጣው በኢምፓም በቬሎሲቲው ምክንያት ስለሆነ ማለት ነው። ስለዚህ ማሳችን ደግሞ ስንት ነው የተሰጠን? ማሳችን ኮንስታንት ስለሆነ 0.15 ታይምስ ስንት ነው የሚሆነው? ታይምስ ስንት ነው ያገኘነው? 9.29 ሜትር ፐር ሰከንድ። ይሄን ካልኩሌት ስታደርጉ በአጠቃላይ ስንት ይመጣል? ወደ 1.339 ይሄ ሲ ላይ ያለው ማለት ነው። ሶ ቼንጂን ኢምፐልሳችን ወይም ቼንጂን ቬሎሲቲያችን ወይም ቼንጂን ሞመንተም ወይም ኢምፐልሳችን አጭሩ ጂያችን 1.39 ሲ ይሆናል ማለት ነው። The position of center of mass of a system of two masses m1 greater than m2 separated by distance d ምንድነው የሚሆነው? close to m1 close to m2 midway between m1 and m2 depend the magnitude of the mass ይለናል። ሲምፕል ጥያቄ ነው። የሴንተር ኦፍ ማስ ጥያቄ ነው። ምንጊዜም ሴንተር ኦፍ ማሳችን ወዴት ነው የሚቀርበው? እንትኑ ከፍተኛው ነው ሴንተር ኦፍ ማስ
ማሱ ከፍተኛ ወደሆነበት ነው የሚቀርበው። ሰው ከነዚህ m1 ሶሪ ከm2 ይበልጣል። ሰው ወደ ሽፍት ያደርጋል ማለት ነው። ወዴት ነው የሚጠጋው? ወደ m1 ወደሚበልጠው ነው የሚጠጋው። እቺን እንግዲህ መልሳት የለባችሁም። ቀላል ኮንሰፕቹዋል ጥያቄ ነው። For an object moving under constant acceleration, what is the shape of its velocity first time graph? ምንድነው የሚሆነው? በኮንስታንት አክሰለሬሽን ለሚሄደው velocity versus time graph, horizontal line, a straight line with slope, C a parabolic curve, D a vertical line. የቬሎሲቲ ታይም ግራፋችን ምንድነው የሚሆነው? በኮንስታንት አክሰለሬሽን ጊዜ ምንድነው? እንግዲህ የዲፊኒሽን ምንድነው? የአክሰለሬሽን ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው አይደለ? አክሰለሬሽን ቼንጅ ኦፍ ቬሎሲቲ ነው። ቼንጅ ኦፍ ቬሎሲቲ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ቨርቲ ነው። ስለዚህ ቬሎሲቲ ታይም ግራፋችን ላይ ስሎፕ ነው የሚሆነው ማለት ነው አክሰለሬሽናችን ደግሞ ስሎፓችን ወይም አክሰለሬሽናችን ኮንስታንት ነው የሚሆነው ነው እያለ ስሎፕ ኮንስታንት ወይም ኮንስታንት ነው የምንለው ምን አይነት ነው? ስትሬት ሲሆን ነው አይደለ? ግራፍ ላይ ኮንስታንት ስትሬት አይቀየርም ማለት ነው። በቬሎሲቲ እዚህ ጋር ቬሎሲቲ ቢኖር ቬሎሲቲ ታይም ግራፋችን እዚህ ጋር ታይም ኮንስታንት ከተባለ አክሰለሬሽን ስሎፓችን ኮንስታንት ከተባለ ሆሪዞንታል ላይን ነው የሚሆነው። ኮንስታንት የሆነ ሆሪዞንታል ላይን ነው የሚሆነው። ስለዚህ መልሳችን የሚሆነው straight line with a slope የሚለው ትክክለኛ መልስ B the correct answer. 14 a ball is dropped from a height and bounces back. What happens to the total momentum of the system? ሲስተም ስንል ሁለቱም ቦልዝ ኳሱም ኤርዝንም ያካትታል። it increases, it decreases, it remains constant, it becomes zero. a ball dropped from a height and bounces back. what happens? total momentum የሲስተሙ ምን ይሆናል ነው የሚለን። መልሳችን ኮንስታንት ነው አይደለ? እንግዲህም በሎ ኦፍ ኮንሰርቬሽን ኦፍ ሞመንተም አንድ ኳስ ከከፍታ ተጥላ ወደ መሬት ሪባውንድ በምትመለስ ጊዜ ኳሱና ሁለቱም ቦልና ኤርዝ ሞመንተማቸው ምን ይሆናል ነው ጥያቄው። ኮንሰርቭድ ይሆናል፣ ኮንስታንት ይሆናል። ለምን ቋሚ ይሆናል? ሲስተማችን ኳሱ ብቻ ሳይሆን መሬቱም ጭምር ነው። ስለዚህ በሲስተማችን እነዚህ ሁለቱም በምንወስድ ጊዜ ሞመንተም በኤክስተርናል ፎርስ ምንም አይነት ኤክስተርናል ፎርስ ከሌለ አጠቃላይ ሞመንተማችን አይቀየርም። እኩል ከሁለቱም እኩል ነው። ኳሱ ወደ ታች ሲወርድ ፍጥነት ይጨምራል፣ ሞመንተም ያገኛል። በዛው ልክ ደግሞ ሪባውንድ ሲሆን ወደ እንትንን ይጎትታታል። መሬት ኳሱ መሬትን በግራቪቲ አማካኝነት ይስባታል። ያው መሬት ትልቅ ስለሆነች ግዙፍ ስለሆነች ያው እንቅስቃሴውን ስለማናይ ነው እንጂ ሁለቱም በተመሳሳይ ነው የሚሳሳቡት ማለት ነው። ኳሱ ያገኘው የሞመንተም መሬት በተቃራኒ ትቀበለዋለች ያን ሞመንተም። በዛ መልኩ ምንጊዜም ኳስ ሞመንተምን ይቀይራል። መሬትን በሚመታ ጊዜ አቅጣጫ ስለሚቀየር መሬት ደግሞ እንትኗን ትቀይራለች። በኳሱ ስለገፋት የሷን ሞመንተም ይቀይራል። ሁለቱም ሲስተም የኳሱም የመሬቱም ይቀይራል። በዛ ምክንያት ቶታል ሞመንተም ግን ኮንስታንት ይሆናል ማለት ነው። መልሳችን ሲ ሆነ። ቀጣዩ የፓርት 3 ሾርት አንሰር ጥያቄ ነው። የመጀመሪያው ጥያቄ የሾርት አንሰር ነው። ሁለተኛው ደግሞ የወርክአውት ፕሮብሌም ነው። ሁለተኛው ጥያቄ የመጀመሪያው ጥያቄ state the three laws of Kepler's planetary motion እና 0.5 ነው ያንዳንዱ 3 የኬፕለርስ ሎዎች አሉ በፕላኔታሪ ሞሽን። እነሱ መዛቶ ለዚህ አይነት ጥያቄዎችን ሎ ኦፍ ኒውተን ህግን ልትጠይቁ ትችላላችሁ። የኬፕለርስን ሌሎች እነዚህ አይነት ሎዎችን ኮመን ስለሆኑ ሾርት አንሰር ላይ እነሱን መሸምደድ እንዳስረሱ በአእምሯችሁ ካወቃችሁ ያው በመፈለጋችሁት መልኩ። አስተማሪዎች አንዳንድ ጊዜ ትንሽ ስለኝ ቃል በቃል ብትይዙ ጥሩ ነው። እኔም ቃል በቃል ምን ስቴት እንደሚያደርጉ እንትን እላችኋለሁ። የመጀመሪያው ፈርስት ላው ያው ከኤሊፕት መጀመሪያ እንትን ላይ እንዳየነው ኤሊፕቲካል ትሩ ፎርስ ላይ እንዳየነው ከኤሊፕቲካል ሼፕ መሆኗን ኦል ፕላኔትስ ሙቭ ኢን
elliptical orbits with the sun at one of the two foci የሚለው ነው የመጀመሪያው ነው። ከኦርቢት ጋር የተያዘ ሎ ኦፍ ኦርቢትም ይባላል። የኦርቢት ሼፕ በኤሊፕቲካል ሼፕ ላይ እንደሚንቀሳቀሱ የገለጸው ነው። ሁለተኛው ደግሞ ከኤሪያ ጋር የተያዘው a line that connects a planet to the sun sweeps out equal areas in equal interval of time ከኤሪያ ጋር ሎ ኦፍ ኤሪያ የተያዘ ሎ ኦፍ ኤሪያ ይባላል። የመጀመሪያው ሎ ኦፍ ኦርቢት ፈርስት ከፕለር ፈርስት ሎ ኦፍ ኦርቢት ነው። ሰከንድ ሎ ኦፍ ኤሪያ ነው። ሰርድ ደግሞ ሎ ኦፍ ፔሪድ ነው። የኬፕለር ሰርድ ሎ ወይም ሎ ኦፍ ፔሪድ ምንለው ደግሞ የስኩዌሮችን ፎርሙላ ከያዛችሁ በቂ ነው። ስኩዌሩ የቲ ስኩዌር ፕሮፖርሽናል ቱ አር ኪዩብ የሚለው ማለት ነው። ስኩዌር ኦፍ ኦርቢታል ፔሪድ ቲዩ ማለት ነው። ስኩዌር ኦፍ ኦርቢታል ፔሪድ ኢዝ proportionally directly proportional to cube of the semi-major axis አራችን ኪዩብ ጋር እንትኛቶችኛው ኢኩዌሽን ከያዛችሁ መጻፍ አይከብዳችሁም ማለት። ሁለተኛው at t 0 second ታይማችን a particle moving in xy plane with constant acceleration has velocity of initial 3 in the I direction minus 2 in the J direction meter per second and is at the origin at t equals 2 second. The particle velocity is velocity final 9 initial plus 7 9 in I direction plus 7 in the J direction meter per second. ጥያቄያችን ምንድነው? የመጀመሪያው the acceleration of the particle ሁለተኛው ደግሞ ኮኦርዲኔት አት 2 ሰከንድ ላይ ያለው ኮኦርዲኔት ኤክስ እና ዋይ ኮኦርዲኔት ነው። እሷ ደግሞ ከ1.5 የመጀመሪያው አንድ በአጠቃላይ ይሄ ጥያቄ 2.5 ማርክ ይኖረዋል ማለት ነው። የመጀመሪያው አክሰለሬሽን ኦፍ አ ፓርቲክል ነው የሚጠይቀን። አክሰለሬሽን ለማግኘት የአክሰለሬሽን ኢኒሻል በአጠቃላይ ምንጊዜም ፊዚክስ ላይ የተሰጡንን እዚህ ዝም ብለን ከምናሰምር እናውጣቸው ጊቨኖች የመጀመሪያው ታይም ተሰጥቶናል። ኢኒሻል ታይም 0 ሰከንድ ኢኒሻል ታይም አለን። ታይም ኢኒሻል 0 ነው። እሺ ታይም ፋይናል ታይማችን ደግሞ 2 ሰከንድ ነው። ቲ ፋይናላችን 2 ሰከንድ ነው። እንደገና ምን ተሰጥቶናል? ኦሪጂን ይለናል። ኦሪጂን ፖዚሽናችን ኦሪጂን ነው። ኤክስ ዋይ ኮኦርዲኔት አቶ ኦሪጂን ነው። ስለዚህ ዲስታንሳችን ወይም ኦሪጂን ፖዚሽናችን 8 0 ይሆናል። በኤክስ ዋይ ኮኦርዲኔት ስናየው በኤክስ ወይም በአይ ዳይሬክሽንም 0 ነው። በዋይ ዳይሬክሽንም አይ 0 ነው። ጂም 0 ነው። ኤክስ ዋይ ማለት ነው 0 ሜትር ነው አት ኦሪጂን ስለሚል ማለት ነው። ሌላ ቬሎሲቲ ተሰጥቶናል። ኢኒሻል ቬሎሲቲ አለን። ሌላኛው ደግሞ ፋይናል ቬሎሲቲ ተሰጥቶናል። ሁለት ተሰጥቶናል። እነዚህን ይዘን አክሰለሬሽን እንፈልግ። አክሰለሬሽን ቅድም እንዳልኳችሁ ባይ ዲፊኒሽን ቼንጂንግ ቬሎሲቲ ኦቨር ቼንጂንግ ታይም ነው። ታይም ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። ስለዚህ የአክሰለሬሽን ለመፈለግ ቼንጁን የቬሎሲቲውን ከኢኒሻል እና ፋይናል ቼንጁን ለታይማችን ለቼንጂንግ ታይም እናካፍላለን ማለት ነው። ስለዚህ የመጀመሪያው ስንት ነው? 3 minus 3i changing v changing v ስንት ይሆናል? changing v 3i አለን 3i ሶሪ ፋይናሉ ኢኒሻሉ ነው። እሱ ከፋይናሉ ነው። changing v ቬሎሲቲ ፋይናል ማይነስ ቬሎሲቲ ኢኒሻል ነው። ስለዚህ ቬሎሲቲ ፋይናላችን ማን ነው? ይሄ ነው 9 ኮኦርዲኔታቸውን እዚሁ መቀነስ እንችላለን። ከ9 እሺ እንጻፍ ለፕሮሲጀር 3 9i በአይ ዳይሬክሽን ያሉትን 9 ማይነስ 9 ፕላስ
ፖዚቲቭ ስለሆነ ማለት ነው 7g 9i 7g ማይነስ ኢኒሻላችን ደግሞ 3i ማይነስ 2g ነው ኢኒሻል ቬሎሲቲያችን። ሶ እነዚህን ስናቀናንስ ከ9 ስንት ነው? ኢኒሻል 3 ነው 3 ከ9 3 ስንቀንስ 6 ይቀረናል። በአይ ዳይሬክሽን 6 ኢን ዘ አይ ነው የሚቀረን። እንደገና ከ7 ደግሞ ፖዚቲቭ ከ7 ሲቀነስ እንደገና እዚህ ጋር ኔጌቲቭ ነች። ኔጌቲቭ ስለሆነ ኔጌቲቭ ታይም ኔጌቲቭ ፖዚቲቭ ስለዚህ 7 + 2 9 ነው የሚሆነው። ስለዚህ በጂ ዳይሬክሽን 9 ይሆናል። ሶ ቼንጂንግ ቬሎሲቲያችን ይሄ ነው። ይሄኛውን ለማን እናካፍላለን? ለታይማችን። ቼንጂንግ ታይም ፋይናል 2 ነው፣ ኢኒሻል 0 ነው። ስለዚህ 2 ማይነስ 0 2 ነው የሚሆነው። ይሄኛውን ለሁለት እናካፍላለን ማለት ነው። ቬሎሲቲያችን አክሰለሬሽናችን ቼንጂንግ v ኦቨር t ስለሆነ ቼንጂንግ ቪያችን ይሄው እዚህ ጋር የተሰጠን ያገኘነው ቼንጂንግ ቲያችን ደግሞ ከ2 0 ስንቀነስ 2 ነው። ስለዚህ ይሄን ለ2 እና 6 እና 9 ማለት ነው 6 in the i plus 9 in the g ይሄ ቬሎሲቲያችን ቼንጂንግ ቬሎሲቲ ታይማችን 2 ነው። ስንት ይሆናል? 3 in the i plus 4.5 in the g ሶ አክሰለሬሽናችን ይሄ ይሆናል ማለት ነው። አንደኛ ጥያቄ ለሁለተኛ ኤ ማለት ነው። ሁለተኛ እቺን እንይዛለን። ስንት ነው? 3 in the i 6 ሲካፈል 3 in the i plus 4.5 አይደል? 9 ዶላር in the g እነዚህ ይሄ ነው አክሰለሬሽናችን ሜትር ፐር ሰከንድ ስኩዌር ሜትር ፐር ሰከንድ ስኩዌር ይችኛዋል እንይዛለን ማለት ነው። ለኮኦርዲኔት ምንፈልጋ 3.3 እና 4.5 ኮኦርዲኔታቸው። እሺ ቢ ደግሞ its coordinates at t equals to 2 second ኮኦርዲኔቶችን ነው የምንፈልገው። በጥያቄያችን አክሰለሬሽናችን ኮንስታንት ነው። ከዛ ጋር የሚሄድ ኢኩዌሽን እንፈልጋለን። የካይኔማቲክስ ኢኩዌሽን ዲስታንሳችን r የሚለውን እችኛዋን ፎርሙላ እንጠቀማለን። ቼንጂንግ r ወይም ፋይናል ቬሎሲቲ ፋይናል ፖዚሽን ወይም ዲስፕሌስመንት r ፋይናል ኢኳልስ ቱ ምክንያቱም ቼንጂንግ v r ማለት r ፋይናል ማይነስ r ኢኒሻል ነው ማለት። ስለዚህ r ፋይናል ወይም እሺ እንደገና ልጻፍላችሁ ቼንጂንግ r ኢኩዌሽናችንን መጀመሪያ እንጻፍ። ምንድነው ቼንጂንግ r ቬሎሲቲ ኢኒሻል u ምንለው ወይም u t ፕላስ half at ስኩዌር እንደዚህ ልትይዙ ትችላላችሁ። u ማለት ኢኒሻል ቬሎሲቲ ማለት ነው። half at ስኩዌር ፕላስ half at ስኩዌር ሶሪ እቺኛውን ኢኩዌሽን ታስታውሳላችሁ። ስለዚህ ቼንጂንግ አራችን ደግሞ ቬሎሲቲ ፋይናል ማይነስ r ፋይናል ማይነስ r ኢኒሻል ስለሆነ ወደ ሪአሬንጅ እናደርጋለን። ወደዛ ስንወስደው አራችን ፋይናላችን r ፋይናላችን ኢኒሻል ወደ ስናመጣ ማይነስ የነበረው ወደዚህ ሲመጣ ፖዚቲቭ ይሆናል። r ኢኒሻል ፕላስ ቬሎሲቲ u t ፕላስ half at ስኩዌር ይሆናል ማለት ነው። አሁን ግን የተጠየቅነው በየኮኦርዲኔቱ ለየብቻ ያላቸውን ፖዚሽን የተጠየቅነው። እቺኛውን ፎርሙላ ይዘን ኮኦርዲኔታችን ለየእንትናቸው ሰብስቲቲዩት እናደርጋለን በየኮኦርዲኔቱ ማለት ነው። ቬክተር ኳንቲቲ ስለሆኑ ቬሎሲቲ የሚሆን አክሰለሬሽን ቬክተር ኳንቲቲ ስለሆነ ታይም ራሱን ነው የምንጠቀመው። እሺ r ፋይናል ኢኳልስ ቱ ስንት ይሆናል? ወይም ዲስታንሳችን በኤክስም ወይም መጀመሪያ በኤክስ እንፈልግ። በእያንዳንዱ ለምሳሌ ቬሎሲቲ በምንጠየቅበት ጊዜ በኤክስ ዳይሬክሽን ያለውን አክሰለሬሽንም በኤክስ ዳይሬክሽን ያለውን የመጀመሪያው ኤክስ ኮኦርዲኔትን ስንሰራ r ፋይናል በኤክስ ኮኦርዲኔት ያለውን ስንሰራ
ኢኒሻል እንትናችን 0 ነው ብለናል። እዚህ ይሄኛው ኢኒሻል ቬሎሲቲያችን 0 ነው ፕላስ ቬሎሲቲ ኢኒሻላችን ዩአችን ስንት ነው? 3 ነው አይደለ? 3 ማይነስ እቺኛዋ 3 ይሆናል። በኤክስ ኮኦርዲኔት ደግሞ 3 ነው ያለው። ስለዚህ ቬሎሲቲ ኢኒሻላችን 3 ነው የምንጠቀመው። 3 ታይምስ ቲያችን ደግሞ ኮንስታንት 2 ነው ታይማችን ፕላስ ሃፍ ኤቲ ስኩዌር ነው ሃፍ ያችን ደግሞ እቺኛዋን አክሰለሬሽናችን ካገኘነው ነው። አክሰለሬሽናችን በአይ ዳይሬክሽን ስንት ነው ያገኘነው? 6 ነው አይደለ? 6 ሳይሆን 6/2 ነው። ያ ደግሞ 9/2 4.5 እሺ ሃፍ 3 ታይምስ አሁን ቲ ስኩዌር ደግሞ 4 ነው። 2 ስለሆነ ቲያችን 4 ይሆናል። ቲ ስኩዌር 2 ስኩዌር ሲሆን ይሄ 0 እሺ ስንት ይሆናል? ይሄ 6 0 + 6 ፕላስ ይሄኛው 4 ጊዜ 12/2 6 ስለዚህ በኤክስ ዳይሬክሽን ያለን 12 ሜትር ይሆናል ማለት ነው ዲስታንሳችን። ስለዚህ ኤክስ ኮኦርዲኔታችንን አገኝተናል። ስንት ነው? 12 ይሆናል። 12 ሜትር ነው የሚሆነው። በዋይ በኩል ያለው አሁንም ራሱን ፎርሙላ ማለትም አር ፋይናላችን አር ኢኒሻል ፕላስ ዩቲ ፕላስ ዩአችን በዋይ ዳይሬክሽን አሁን ደግሞ በዋይ እዚህ ጋር በዋይ ዳይሬክሽን ነው የምንፈልገው ዩቲ ፕላስ ሃፍ ኤቲ ኤያችንም አሁንም በዋይ ዳይሬክሽን ነው ቲ ስኩዌር ይሆናል ማለት ነው። ስለዚህ አር ፋይናል በዋይ ዳይሬክሽን ስንት ነው? መጀመሪያ ላይ የኢኒሻላችን 0 ነው። ይሄ ቬሎሲቲ 0 ነው። አር ኢኒሻላችን ኦሪጂን ላይ ተንሰናል 0 ነው ፕላስ ኢኒሻል ቬሎሲቲያችን በዋይ ደግሞ ስንት ነው? -2 yes -2 ነው የሚሆነው 3 -2 ታይምስ 2 ማለት ነው ዩቲ 2 ፕላስ ሃፍ ታይምስ ኤ ያችን ስንት ነው? በእንት 4.5 አይደል? ቲ ስኩዌር 4 ነው። ስለዚህ 4 ለ2 ይሄ ስንት ይሆናል? 4 ለ2 2 4.5 2 ጊዜ 9 ይሆናል ማለት ነው። 9 እዚህ ጋር ደግሞ ስንት አለን? -2 ታይምስ 2 -4 ስለዚህ 9 -4 ስንት ነው? 5 ስለዚህ ቬሎሲቲ በዋይ እንትናችን ያለው ዲስታንስ አራችን ስንት ይሆናል? ከ9 -4 5 ይሆናል። ቅድም 12 አገኘን በኤክስ ኮኦርዲኔታችን 12 እና በቲ 2 ሰከንድ ላይ ቲ የሰጠን 2 ሰከንድ ላይ ስንት ነው? እዚህ ኳስቱ ቲያችን 2 ሲሆን ኮኦርዲኔታችን ፋይናል እንትናችን 12 እና 5 ይሆናል ሜትር ይሆናል። ይሄኛው በቬክተር ፎርም መጻፍ እንችላለን። 12 in the i direction plus 5 in the j direction ሜትር ማለት ነው ዲስታንሳችን። ያኛው ደግሞ አክሰለሬሽናችን ለአንዴው ስንት ነው? 3 ነው አይደል? 6/3i plus 4.5 the j direction ሜትር ፐር ሰከንድ ስኩዌር ይሆናል። ይሄ በአጠቃላይ ይሄን ይመስላል የአርባ ምንጭ ዩኒቨርሲቲ የሚድ ኤግዛም ጥያቄያችሁ ያምና ማለት ነው። ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ላይክ ለጓደኞቻችሁ ሼር አድርጉ። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።